ጀምሮ ላለፉት 65 ዓመታት የጤና አገልግሎት ተደራሽነትን በማስፋት በርካታ ፕሮጀክቶችን ቀርጾ ውጤታማ የሆኑ ስራዎችን እያከናወነ ይገኛል። በሀገራችን ኢትዮጵያ ላለፉት 22 ዓመታት ከማህበረሰቡ ከመንግስትና መንግስታዊ ካልሆኑ አካላት ጋር በመተባበር በሁሉም ክልሎችና ከተማ አስተዳደሮች የተለያዩ የጤናና የልማት ፕሮግራሞችን እየተገበረ ይገኛል። ይህ የሬዲዮ ፕሮግራም በአምረፍ ሄልዝ አፍሪካ በኢትዮጵያ ድጋፍ የተዘጋጀ ሲሆን የፕሮግራሙ ይዘትም ሆነ በፕሮግራሙ የቀረቡ ሀሳቦች የተንጸባረቁ አስተያየቶችና አመለካከቶች የአዘጋጆቹ ብቻ ናቸው። አምረፍ ሄልዝ አፍሪካ በኢትዮጵያ ስፖንሰሮቻችን እጅግ በጣም እናመሰግናለን። አምረፍ ሄልዝ አፍሪካ በኢትዮጵያ በጣም ብዙ ስራዎችን በሀገራችን እየሰራ የሚገኝ ላለፉት 65 ዓመታት የጤና አገልግሎትን ተደራሽነት በማስፋት በርካታ ፕሮጀክቶችን ቀርጾ ውጤታማ የሆኑ ስራዎችን እየሰራ የሚገኝ ድርጅት ነው። አርሞር ሃንሰን የምርምር ኢንስቲትዩትም የምርምር ኢንስቲትዩት ነው። ነገር ግን በበርካታ ማህበራዊ ጉዳዮቻችን ላይ ብዙ ድጋፎችን እያደረገ ይገኛል። ሰሞኑን እንኳን ቤት ማደስ ጀምሯል። የቤት ማደስ መርሃ ግብር በየአመቱ በበጎ ፍቃድ ይደረጋል። ተቋማት እንግዲህ እዚህ ላይ ይሳተፋሉ። አርሞር ሃንሰንም በክረምት የበጎ ፍቃድ ፕሮግራሙ አካል የሆነ የሰብአዊ ስራውን እያከናወነ ይገኛል። በዝቅተኛ የኑሮ ደረጃ ላይ የሚገኙ የተቋሙን ሰራተኞችና የማህበረሰቡን ክፍሎች ያካተተ መርሃ ግብር ነው የጀመረው፣ የቤት ማደሱ መርሃ ግብር ማለት ነው። እጅግ በጣም እናመሰግናለን። የፕሮግራማችንም ስፖንሰር ስለሆነ ጤናማ የተሰኘ ፕሮግራማችን ይቀጥላል። አድማጮች ከኛ ጋር ስላላችሁ እናመሰግናለን። ፕሮግራማችን እንግዲህ ተላላፊ ያልሆኑ ህመሞች ላይ ነው የሚያተኩረው። ዛሬ ወርቃማውን መስከረም ምክንያት በማድረግ የማቴዎስ መታሰቢያ የተሰኘ ፕሮግራም ነው ያከናወንን የምንገኘው። ዶክተር ቬሮኒካ ከኔ ጋር አለች። አቶ ወንዱንም እንጋብዛቸዋለን። የማቴዎስ አባት ናቸው። እሳቸውም እንግዲህ ምን እንዳሳለፉ የሚገልጹልናል። አሁን ላይ ምን እንደሚሰማቸው የሚነግሩናል። በነገራችን ላይ ትንሽ የጤና ችግር አጋጥሟቸው እየታገሉ ነው የሚገኙት። ለዛ ነው ስቱዲዮ ያልተገኙትና በስልክ ስላገኘናቸው በጣም እናመሰግናለን። ስልክ መስመራችን ላይ ናቸው። ሄሎ። አቤት። ጤና ይስጥልኝ አቶ ወንዱ፣ እንደምን አሉ? እንደምን ናችሁ? አለን። አድማጮችን ሰላም ይበሉ። ስለ እርሶ እያወራን ነበር። እሺ፣ እንደምን ናችሁ? እንኳን ለአዲሱ አመት አበቃችሁ። እንኳን ለህዳሴ ግድብ መመረቅ አበቃችሁ። አዲሱ አመት የሰላም የጤና ይሆንላችሁ። በጣም እናመሰግናለን። ስለ ማቴዎስ እኔና ዶክተር ቬሮኒካ እየተነጋገርን ነበረ፣ ለአድማጮችም ያነሳን ነበረ። ማቴዎስ ምን አይነት ልጅ ነበረ? ከዛ በኋላም ደግሞ የህመሙን ሁኔታም እናንሳ፣ የማቴዎስን እያሰብን ስለሆነ። እንግዲህ ማቴዎስ የኔና የወይዘሮ አምሳለ ሶስተኛ ልጃችን ነው። አንድ ወንድ አንድ ሴት ስለነበረን ሴቷን ልጄን ከወለድን ከ10 አመት በኋላ ነው እንግዲህ ሶስተኛ ልጅ ይኑረን አይኑረን የሚል ማሰብ የመጣውና በተለይ ደግሞ እኔና ወይዘሮ አምሳለ አንድ ወንድ አንድ ሴት ስለነበረን ሌላ ልጅ ለማሰብ ከአቅማችንም ጋር አነጻጽረን በቅተን ተቀምጠን ነው እንግዲህ ሰው ጓደኛም ዘመድም ሲያሳስበን እንደውም አንዳንድ ጊዜም ከምክርም አልፎ ወደ መጨቅጨቅም ሲሄድ ሶስተኛ ልጅ ለማግኘት አቀድን ማለት ነው። እንግዲህ ሴቷ ልጅ ከወለድን ከ10 አመት በኋላ ያው ሶስተኛ ልጅ ወደኛ ቤት ሲመጣ እንግዲህ ቤታችንን ሰፋ ማድረግ ነበረብን። አሁን ያለንበት ቦሌ ሚካኤል አዲስ ቤት ሰርተን እቃውንም በሙሉ አዲስ አድርገን እሱ የተወለደ ለታ ነው እዛ የገባ ነው እና ማቴዎስ ማለት አሁን ሴቷ ልጅ ስትነግረን በተለይ ሚዛን እኛን ረሳችሁን ነው እንግዲህ በኋላ ላይ የመጣ ነው። ቆንጆ ነው፣ ኃይለኛ ነው። ግን ይሄ ኑሮ 2 አመት በላይ መዝለቅ አልቻለም። 2 አመት በኋላ ሁለተኛ አመቱ እንዳከበረ በሳምንቱ ትንሽ ቅዝዝ ማለት ጀመረና ለቼክአፕ ይዘነው ሄድን። ቅዱስ ገብርኤል ሆስፒታል ዶክተር በላቸው ናቸው። ገና ሲያዩት ይሄ ልጅ አልነጣባችሁም ያሉ። ያንኑ ለታ ነው እንግዲህ ከዛ ማይጨው ክሊኒክ ሄድን። ዶክተር አሁን ፕሮፌሰር ሆኗል። እዛ ይሰራ ነበረ ቦጋለ፣ ፕሮፌሰር ቦጋለ አየው። እሱም ወደ ጥቁር አንበሳ ካጁዋልቲ ዋርድ የድንገተኛ ክፍል ያው ታውቂዋለሽ፣ እዛ ወንበር ላይ ነው አግዳሚ ወንበር ላይ ፍራሽ ተቀምጦ እዛ ላይ ነው ያደርነው። ለሳምንት ያህል እዛ ነው የቆየነው። በጣም ያሳዝን ጊዜ ነው ያሳለፍነው። በኋላ ላይ 7 ቁጥር ቦታ ሲገኝ ወደዛ ተዛወረን። እንግዲህ 2 አመት ጥቁር አንበሳ ሲታከም ቆየ። 2 አመት ሙሉ ያው መድኃኒት ከውጭ እናስመጣለን። ዛሬ መድኃኒት ማቴዎስ ሆስፒታል ከተባለ
ከሱ በተረፈው ለመታከም ተራያዝ ነበርና እንደዛ እያለ እንግዲህ 4 አመት ሞላው። 4 አመት ሲሞላው በቃ ድኗል። ለካስ እንዳው እንደ መድኃኒት ከተሟላ ሰው ከተረዳ እና ከተከታተለ ካንሰር ለካስ ይድናል ተብሎ በተለይ እንግዲህ ህጻናት ካንሰር እንደምታውቂው አስቀድሞ ለመከላከል ያስቸግራል፣ ግን ቶሎ ከተገኘ የመዳን እድሉ ከፍተኛ ነውና በዛ ላይ ያለ ነው እንግዲህ ያገረሸው ያው ሪላፕስ አረገ። እዚህ ሀገር ደግሞ ሕክምናው ስለማይቻል ደቡብ አፍሪካ፣ ህንድ፣ ካናዳ እና አሜሪካ ስናፈላልግ ቆይተን ከዛ ናሽናል ካንሰር ሴንተር የሚባል አለ የአሜሪካ ነገር የሚገኝ ነው። ትልቁ ልጄ ዮናስ ማቴዎስ እና ወይዘሮ አምሳለ ባለቤት የሆነው ወደ ናሽናል ካንሰር ሴንተር ሲሄዱ ዋሽንግተን ቤት ተከራይተን አዘጋጅተን ይሄዳሉ ሲባል ነው እንግዲህ ኬሞቴራፒ እንደገና ይወሰድ፣ ሰውነት ውስጥ ያለው ካንሰር ሴል በሙሉ አልቆ ሬሚሽን ውስጥ መሆን አለበት ተባለ። አሁን ቢሆን ኖሮ እንዳው ሳላረገው ነበር እየሄጀ እዛው ያው ሊጨቃጨቁኝም እዛ ነበር የማደርገው። ግን እዚያው ውስንነት አለ፣ አይሶሌሽን የለም፣ መድኃኒቱ የተሟላ አይደለም። ማቲ አቃተው፣ በአፍንጫውም በአፉም እንደሚተፋ ነበርና ያኔ በጣም ከባድ ጊዜ ነው ያሳለፍኩት። እንደ ህይወቴን ሁሉ ለማጥፋት ነበረ። በኋላ ላይ ግን እግዚአብሔርንም ማስቀየም ይሆናል። በተለይ ደግሞ የእሱን ጉዞ ያመቻቸው ዳን ሬኖልድስ ይባላል እና እንዳትሳሳት አንድ ነገር ቢሆን እሱ ያው ስትሞት ታገኘዋለህ፣ እግዚአብሔር እጅ ነው የሚሆነው፣ ከአንተ የተሻለ ቦታ የሚገኝ ስለተባለ ያው ማቴዎስን ማዳን ባንችል ለምን በሱ ምክንያት ይሄ ጥረት ይቋረጣል ብዬ እንግዲህ መስከረም 13 1996 ዓመተ ምህረት ማታ 2 ሰዓት ላይ ነው ያረፈው። እሱን አስክሬኑን እየሄጄ አብሬ አድሬ ከዛ በኋላ ያው ቦሌ ሚካኤል ላይ ንግግር ነው ያደረኩት። ምክንያቱም ባየሁት ነገር በጣም ነው ልቤ የተነካው። ጥቁር አንበሳ ሐኪሞቹ ራሳቸው የተሟላ መረጃ የላቸው፣ መድኃኒቱ የለም፣ ምርመራው የተሟላ አይደለም እና እዚህ ያለው ነገር ስለማይጥመኝ ሴንት ጁድ ቴኔሲ ሜምፊስ አሜሪካን ከሚገኝ ሴንት ጁድ የሚባል ሆስፒታል ጋር በየጊዜው እንገናኝ ነበርና በዚህ በኢንተርኔት በኢሜል እና ብዙ ነገር ማወቅ ጀመርኩ። ፕሮቶኮሉን መከተል ጀመርኩ። ግን ያው የነገሮቹ ስላልተሟሉ ማቴዎስ ወንድ የኢትዮጵያ ካንሰር ሶሳይቲ ሚያዝያ 9 ቀን 1996 ዓመተ ምህረት አቋቋምን። 15 ሆነን 2 አሜሪካኖች የቀሩት ባለቤቴ እኔ ሆነን ቤተሰብ ተጀምሮ 15 ሆነን ያቋቋምነው። እንግዲህ አሁን 21ኛ ዓመታችን ሆኖናል። 22 ዓመት ሊሆን ነው ማለት ነው። 22 ሊሆን ነው። በእረፍቱ ጊዜ አላለቀሱም ይባላል። ቅድም ጠቅሰውልኛል ንግግር ነው ያደረኩት ብለዋልና እንደው ለምንድን ነበር የሚለውን እሱን ነገር ማንሳት እንችላለን? እኔ እንግዲህ ያው ትንሽ ግልጽ ሰው ይመስለኛል። እኔ የሚሰማኝን ሰው ስላረገ ሰው ስለሚሆን ሳይሆን በጣም ልቤ ውስጥ በጣም ከባድ ነገር በለቅሶም ይሆን አልነበረም። እልህ ነው ያዘኝ። ጥቁር አንበሳ ያለው ነገር አለመሟላት፣ እሱን እንዳው እዚሁ ኬንያም ግብጽም ይዤው በሄድኩ ኖሮ እልህና በቃ ቁጭት ነው ያዘኝ እና በለቅሶም ይሆን አይደለም እና በሌላ በኩል ደግሞ እንግዲህ እግዚአብሔር የፈለገው ነገር አለ። ባለቤቱ ነው እኔም በወልደው የእግዚአብሔር ንብረት ስለሆነ በቃ እዚህ ላይ እንግዲህ ነገሩ ሁሉ አሳጠሬው ነው እንጂ የኛ አምስታችንም ደም ምርመራ ወደ ናይሮቢ ይዘልን ነበር። በኋላ ላይ ሐኪሞች ነገሩ እንደ ናይሮቢ ሄዳችሁ እኮ ላታገኙ ትችላላችሁ አለ። በኋላ ስናጣራ ይሄ የዶነር ዲኤንኤ እንትን ደቡብ አፍሪካና ኢጂፕት ብቻ ነበር። በኋላ ከአሜሪካ ነገር ብልቃጥ መጥቶ ባርሾ በኩል ልከን ነውና ወደ ዮናስ ለማቲ ዶነር የሆነው ይሄ ሁሉ አሟልተን መጨረሻ ላይ አይሮፕላን ቲኬት አየር መንገድ ሰጥቶን እዛ ቤት ተከራይተን ሊሄድ ያልቻለው እግዚአብሔር የፈለገው ነገር አለ በሚል ተቀብዬ በአንድ በኩል ደከመኝ። አልደብቅሽም እንግዲህ ሕክምናው በየቀኑ ነው፣ በየሳምንቱ ነው፣ በየወሩ ነው እና 2 አመት ሙሉ በቃ የቅየት ጊዜ ነው ያሳለፍነው እና በቃ ለባለቤቱ ሰጥቼ ማረፉን የመረጥኩትና ንግግሩን ማረጉንም ደግሞ ምንድነው ለህብረተሰቡ በቃ እኔ ባለቤቴ እሷ ስለ ወሰነችና ስለጠየቀች ነው እንጂ ሰው መጥቶም እንዲያናግረኝም አልፈልግም ነበር። ደከመኝ። መድኃኒቱን ፍለጋ አለ። በነገርሽ ላይ ማቴዎስ ራሱ እኔን አይወደኝም። ምክንያቱም እኔ ሆስፒታል ውስጥ ካገኘኝ የሆነ ነገር እንዳለ ይገባዋል። አሁን ባለቤቴ 2 ወር ትቆያለች እዛ እንግዲህ የህና የመታጠቡ ምናምን በሌለበት በጣም አይመችም አዳሩ ምኑ። እኔ ግን ያው መድኃኒት ነው ማመላልሰው
ሕክምና ነገር ነው የምከታተለውና እኔ ካለ ሁሉ ጊዜ ወይ ምርመራ ወይ መርፌ እንዳለ ይገባዋልና ማንም እንዲነካብኝ አልፈልግም። ሲስተር ብርቄ ነች የምታክመው መድኃኒት የምትወስደው ቢጎ ምንም የምታረግለትና እና በቃ እረፍት ነው። አቅሜን አወቅኩ። በቃ ከአቅሜ በላይ ሆነብኝ። እግዚአብሔር ነው ስሞት አገኘዋለሁ። እግዚአብሔር ፈቃዱ ከሆነ ምኑ ነው ማለቅሰው? ማልቀስ ማለት እኮ አንዳንድ ጊዜ ትንሽ ራሱ ይገርመኛል። ግን አንድ አባት ምን አሉኝ፣ የንስሐ አባታችን ምን አሉ፣ ወልደ ማርያም አሉ፣ አንድ ትልቅ ሰት የሰሩት እርሱ አሉ ቢያለቅሱ ኖሮ ውስጡ ያለው ሰቀቀን ይወጣለት ነበረ። ለቅሶ እኮ ዝም ብሎ ለመምሰልም ብቻ ሳይሆን ውስጥ ያለውን ሲቃና ስቃዩን ይቀንስሎት ነበር አለና እንግዲህ እኛ አሁን ፉካው ላይ ሄዳችሁ ብታዩት ከሞዳችሁ ውድ ቤተሰቦች በተሻለ በፈጣሪ ስለሆን እስኪ እንገናለን ያታስቡ ነው የሚለው። አልጋው አለ መኖሪያ ቤታችን ውስጥ፣ ብስክሌቱ አለ፣ ኳሱ አለ፣ አሻንጉሊቶቹ አሉና አብረን ነው የምንኖረው። ስለሱ ስለምናስብም ነው እንግዲህ አማቶስ እንደ ኢትዮጵያ ካንሰር ሶሳይቲ 40 ሰራተኞች ቋሚና ኮንትራት ሰራተኞች አሉት። 1500 አባላቶች አሉት። ወደ 500 የበጎ ፈቃድ ቮለንተርስ አለው። 10 ፕሮጀክቶች ነው ስራ ላይ የምናውለው። በሺህ የሚቆጠሩ ህጻናትና ህሙማንን እንረዳለንና እኔ አለማልቀሴን እንዳው ወደኋላ እንደገና ብመለስ ማለቅስ አይመስለኝም። ማልቀስ እኮ የቁጭት ነው። ማን ላይ ነው የምቆጨው? እግዚአብሔር ሁሉ ነገር አመቻቸው ሰጠኝ። መጨረሻ ላይ ደግሞ የሚፈልገው ነገር እንዳለ ተገነዘብ። በኋላ ደግሞ ፈቃዱ ከሆነ እንደምንገናኝ ሳስብ ያንን ጊዜ ከመጠበቅ እና መልካም ስራ ከመስራት ሌላ አለማልቀሴ አይቆጨኝም ማለት ነው። እንደ ቁጭቶት አሁን በሺ የሚቆጠሩ ልጆችን መታደግ፣ መርዳት፣ መደገፍ ተችሏልና ቁጭቴ ወጥቶልኛል ይላሉ። ብዙ ስራዎችንም እየሰሩ ነውና ድርጅቱ ብዙ ስራዎች እየሰራ ይገኛል። እንደገለጹልንም ቁጭቶት ወጥቶሎታል? መውጥ በፍጹም አንደኛ ህጻናቶቹ ራሳቸው አሁን ያለንበትን ያው የፓንጋሲሌ ማዕከል አለ። በቀን 5000 ብር ነው የምንከፍለው። ግን የተሟላ አይደለም። ለልጆቹ መጫወቻ ቦታ አይደለም። አኗኗራቸው፣ ምግባቸው ምን ሁሉ እንግዲህ እንደ ልጆቼ እንደ ማቴዎስ ነው የማያቸውና በሌላ በኩል ደግሞ የራሳችንም ቦታም የለንም፣ ቤትም የለንም። ቢሮም ራሱ እንደዛ 5000 በቀን 10000 ብር በአመት 3.6 ሚሊዮን ብር ነው የምናወጣው። በጣም ችግር አለው። የተሟላ አይደለም። ግን እኔ ማለቅ ሰውና ቁጭቴ የሚወጣልኛል የምገምተው ይሄ ጤናማ አፍሪካ የሚባል ድሀ ተኮር የሆነ እንደ ጆን ሆፕኪንስ ወይንም ህንድ ሀገር እንደ ታታ ፋውንዴሽን በቃ ድሀው እየተደጎመ የሚታከምበት ሀብታም በደንብ የሚከፍልበት ነገር ከተሟላልኝ ያኔ ቁጭቴ ይወጣልኛል። ምናልባትም አልቅሼ እንግዲህ ለእግዚአብሔር እጄን እሰጣለሁ ብዬ ነው የማስበው። መልካም አቶ ወንዱ በጣም አመሰግናለሁ። ያሰቡት የሚፈልጉት ነገር እንዲሳካሉት እኛም እንመኛለን። መልካም ጊዜ ይሁንልዎት። አመሰግናለሁ። እኔም ስለጋበዛችኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እናመሰግናለን። እሺ አቶ ወንዱ በቀለ የማቴዎስ ወንድ ኢትዮጵያ ካንሰር ሶሳይቲ መስራችና ዋና ስራ አስፈጻሚ ናቸው። የማቴዎስ አባትም ናቸው። ላለፉት 21 አመታት ማቴዎስ እንግዲህ 22 አመት ይሆናል መስከረም 13 በሚቀጥለው ሳምንትና ከዚህ ዓለም ከተለየ ማለት ነው። ከዛን ጊዜ ጀምሮ እንግዲህ ዛን ጊዜ አላለቀስኩም ብሏል። ከዛ ጊዜ ጀምሮ በካንሰር የታመሙ ልጆች፣ ህጻናት ህክምና እንዲያገኙ በጣም ብዙ እየሰሩ ይገኛሉ። አሁን ደግሞ እንግዲህ ህልማቸው በጣም ትልቅ ነው። ትልቅ ማዕከል እንዲከፈትም እያሰቡ ነው። ይሄም ደግሞ በጣም ጥሩ ሂደት ላይ ይገኛል። ለሳቸው ትልቅ ደስታ ነው። በጣም እናመሰግናቸው። ረጅም እድሜና ጤና ይስጣቸው ዶክተር። እንቀጥላለን። እንግዲህ አድማጮችን ጥያቄ እንጠይቃለን። ስለ ህጻናት ካንሰር ነው ያነሳነው፣ ስለ ማቴዎስ ነው ያነሳነውና ብዙ አድማጮቻችን እየደወሉ ጥያቄዎችን፣ ሀሳቦችን ለሳቸውም ደግሞ ምኞታቸውን ይገልጹልናል። ነገር ግን እሳቸውም የሚፈልጉት ህጻናት እንዲድኑ ነው። ስለዚህ ለህጻናት ካንሰር አዋጩ ምክር ምንድነው የሚለውን አሁንም ማንሳት እሳቸውን ሲጠቅሱ ነበር። እኛም ቅድም ጠቅሰናልና የህጻናት ካንሰር መከላከል አይቻልም። መልካሙ ምክር ምንድነው? የሚያዋጣው ምክር ምንድነው? ከዚህ ቀደምም ከባለሙያ ጋር አንስተን የጠየቅነው ጥያቄ ነው። በድጋሚ ዛሬም ለአድማጮች የምንጠይቀውና አዋጩ ምክር ምንድነው? ለህጻናት ካንሰርን በተመለከተ በዚህ በወርቃማው መስከረም የምናስተላልፈው መልእክት ይሄውም ስለሆነ በድጋሚ ነው የምንጠይቀው።
የህፃናት ካንሰርን በተመለከተ አዋጩ ምክር ምንድነው አዋጩ ነገር ምንድነው የሚለውን እንደ ጥያቄ እናቀርባለን 3 መላሾችን እንሸልማለን ቀድሞ የሚመልሱ አድማጮችን ነው የምንሸልመውና 0115595151 0115536006 እና 0115536008 ላይ እየደወላችሁ ልትነግሩን ትችላላችሁ 8222ም አጭር የጽሁፍ መልእክት መቀበያችን ነው እዚህም ላይ ቀድሞ ትክክለኛው መልስ ስለሰጠ እንግዲህ እንሸልማለን ማለት ነው ዶክተር እንቀጥላለን እንግዲህ በማዕከል ውስጥ በጣም በርካታ ህጻናት አሉ ከወላጆቻቸው ጋር ድጋፍ የሚደረግላቸውና ብዙ ሰዎች ይመጣሉ ይጎበኛሉ በጎ ፈቃደኞች በጣም ብዙ አሉ ባለሙያዎችም ወጣቶች ይበዛሉ በርግጥ ልጆች ይበዛሉ ሌሎች ባለሙያዎችም ግን ይመጣሉና ምን ፕሮግራሞች ይደረጋሉ ማዕከል ውስጥ ምን ድጋፎች ይደረጋሉ እሺ ያው የሰው ልጅ ያለው ወይ ጊዜ ነው ወይ ገንዘብ ነው ወይ ዕውቀት ነው ወይ ጉልበት ነው እና ምንድነው ከነዚህ ከአራቱ ውስጥ ሰው በሚችለው ነው የሚረዳው ማለት ነው ለምሳሌ ጊዜ ያለው ሰው መጥቶ ከህፃናቱ ጋር ከቤተሰቦቻቸው ጋር እንዲሁም ደግሞ ከኛም ጋር ከአብሮ ጊዜ ያሳልፋል ያጫውታቸዋል ያስጠናቸዋል ያስተምራቸዋል ጊዜ ማሳለፍ ለነሱ ትልቅ ነገር ነው በነገራችን ላይ ሰው አለን ብለው እንዲያስቡ መንገድ ይከፍታል አይምሮአቸውን ያረጋጋቸዋል ማለት ነው የሚጎበኛቸው ሰው ሲኖር ገንዘብ ያለው ደግሞ በገንዘብ ድጎማ ያደርግልናል ወይ በገንዘብ ሊሆን ይችላል ወይም ደግሞ በእቃ በማቴሪያል ድጋፍ ያደርግልናል ማለት ነው ጉልበት ያለው እንዳልኩሽ በጉልበቱ ማገዝም ይችላል እስካሁንም ያገዙ ያሉ ብዙ በጎ አድራጊ ሰዎች አሉ ዕውቀትም ያላቸው እንግዲህ በዕውቀታቸው የረዱ ነው ያሉት ስለዚህ የተለያዩ በእነዚህ በአራት መንገዶች ሰው ማገዝ ይችላል ያገዘም ነው ለምሳሌ ልደቶች እኛ ጋር እንዲከበሩ ማድረግ ይቻላል የሙት ዓመት መታሰቢያዎች እኛ ጋር እንዲከበሩ ማድረግ ይቻላል ከተቻለ እንዲሁም ሰርጎችንም በትንንሹም ቢሆን ማድረግ ይቻላልና እንደዚህ አይነት ትንንሽ ዝግጅቶችን ማድረግ እንችላለን ማለት ነው ግቢ ውስጥ አንደኛ ከልጆቹም ጋር ጊዜ ማሳለፍ ነው የሚሆነው ደስ ይላል ለሁለቱም ለኛም ለደጋሹም ሰው ደስ ይላል ማለት ነው በዚህ መልኩም ጊዜ ማሳለፍ ይችላል ማለት ነው ያው እንግዲህ ቤት ውስጥ ለልጆቻችን የምናደርገው ነገር ሁሉ እዛ ጋር ላሉ ልጆችም ያስፈልጋል መጫወት ይቻላል መጫወቻ ማምጣት ይቻላል ልደት ማክበር እንዳልሽው ይቻላልና ቤት ውስጥ እኛ ለልጆቻችን የምናደርገው ሁሉ እዛ ጋር ይደረጋልና የሚፈልግ ሰው ሁሉ መምጣት ይቻላል አድራሻ መግለጽ እንችላለን አዎ የረሳሁት ነገር ምንድነው እንግዲህ ከድርጅቱ ከተመሰረተ ጀምሮ በዓላትን በሙሉ ከልጆቹ ጋር ነው የምናሳልፈው ጥቁር አንበሳ ሆስፒታል ለምሳሌ መስቀል ማን ነው እንቁጣጣሽ ገና ፋሲካ የሙስሊም በዓላትን ጨምሮ ማለት ነው እናሳልፋለን አብረናቸውና የዛኔም መጥቶ መሳተፍ ይቻላል እሱን እንዳረሳው ነው አዎ እሱ ሁሉ ጊዜ የሚከበረው ጥቁር አንበሳ ሆስፒታል 7ኛ ፎቅ ላይ ነው አዲስ አመትን አክብረናል እንግዲህ የሚቀጥለው ገና ነው አይደለ ከዛ በኋላ አረፋን ኤድንም ይያልን እንቀጥላለን አዎ ደስ በሚል ሁኔታ እዛ ማሳለፍ እንችላለን ማለት ነው አድራሻችን 22 ከድንበሯ ሆስፒታል አጠገብ ነው ያው ድንበሯ ሆስፒታል ከመጡ እኛን ማግኘት ይችላሉ አጠገቡ ስለሆነ ብዙም አይረቅም ስልክስ መግለጽ እንችላለን አድማጮች ስልክ ይዘው በርቱ ማለትም ከፈለጉ እሺ 0936 82 12 29 0996 52 47 60 እነዚህ ስልኮች በመጠቀም መልክት ካለ መግለጽ ይቻላል ክረምት ላይ በጣም ብዙ ወጣቶች የበጎ ፍቃድ አገልግሎት ይሰጣሉና አሁን በዚህ ሰዓት ደግሞ ያጠናቀቁ ይገኛሉ ወደ ትምህርት እየተመለሱ ስለሆነና እንደ ልጆቹ ሲመጡ ልጆቹን ህፃናቱን ሲመለከቱ ምን አይነት ስሜት ይሰማቸዋል ምን ያደርጋሉ ልጆቹም በጣም ደስ ይላቸዋል የሚያጫውታቸው ሲያገኙና ምን ይመስል ነበር የክረምት ወጣቶቹ አገልግሎት ደስታቸውን ስሜታቸውን አንዳንዴ ደግሞ ለእንደዚህ አይነት ህመም እንግዳ ይሆኑ በጣም ብዙ ልጆች አሉ ብዙ ልጆቻችን ይሄንን ነገር እንደዚህ በቅርበት አያውቁትምና ስሜቱ ምን ይመስል ነበር የመጀመሪያው ምንድነው ቅድም አቶ ወንዱ ተናግረውታል ስቲል አሁንም የቤት ኪራይ ላይ ነን ያለነው ነገር ግን የተከራየነው ቤት እንደ ቢሮ አይመስልም መኖሪያ ቤት ነው የሚመስለው እና ከመኖሪያ ቤታቸው ወደ መኖሪያ ቤታቸው የመጡ አይነት ሴንስ ነው የሚሰማቸው በርግጥኝ ታማሚዎቹም እንዲሁም እነዚህ በጎ አድራጊ ልጆች ራሳቸው ቢሮ የመጡ አይመስላቸውም ምክንያቱም አንደኛ
ቤቱ ራሱ መኖሪያ ቤት ነው የሚመስለው። ሁለተኛ ደግሞ አኗኗሩ እዛ ውስጥ ያለው ላይፍ ስታይል እንቅስቃሴው ከቀን ወደ ቀን ያው አስተማሚዎቹ ከኛ ጋር ያላቸው ኢንተራክሽን እርስ በርስ ያላቸው ኢንተራክሽን ደስ ይላል እና የመኖሪያ ቤት አይነት ስሜት ነው የሚሰማው ማለት ነው። እኔም በነገራችን ላይ እንደዛ ነው የሚሰማኝና ያንን ብለውኛል እውነት ለመናገር። ከዛ በተጨማሪ ደግሞ ያው ህፃናቱን ሲያዩ በዚህ መልኩ መታመምም እንዳለ እና ደግሞ ካንሰር እድሜም እንደማይመርጥ ከህፃናት ጀምሮ ትልልቆችንም እንደሚያጠቃ ያው አይነቱ ቢለያይም ያንን አስተውለዋል። ልጆቹም ህፃናቱ ምን ያህል እየተሰቃዩ እንደሆነ በህመማቸውም ለማስተዋል ችለዋል። ለወጣቶችም እኮ ትልቅ እድል ነው እንዲህ አይነት በጎ ቦታዎች ላይ መዋል፣ ከመሰሎቻቸው ጋር መገናኘትና በጎ ነገሮችን መጋራት ቀላል ነገር አይደለም። ስለ ህይወትም ቤት ውስጥ መቼም አንድ ልጅ ቤተሰቡ ጋር ሲያድግ መልካም ነገሮችን ቤተሰቦቹ ሊያደርጉለት ይችላሉ። የሚወራው የሚያዩም መልካም ነገሮችን ሊሆን ይችላል። ግን የህይወትን ሌላኛውን ገጽታ ማየት ደግሞ ቀላል ነገር አይደለምና እንዲህ አይነት እድሎች አይገኙም። ቤተሰብም ልጆችን እንዲህ አይነት አካባቢዎች ለመምራት ጥሩ ነው የሚሆነው አይታወቅም። ግን በቃ በህይወት ውስጥ ሰው ሲኖር ህመሞች አሉ፣ እንዲህ አይነት ህመሞች አሉ፣ እንዲህ የሚቸገሩ ቤተሰቦች አሉ፣ እንዲህ አይነት ልጆች አሉ። ለወደፊቱም ለህይወታቸው ሌሎች ነገሮችን ለማየት በር የሚከፍት ነገር ነውና ለልጆቹ መልካም አጋጣሚ ነበር። አዎ እግረ መንገድም ደግሞ የሚማሩት ነገር ይኖራል። ያው ስለ ሱሱ አሁን ወጣቶች ላይ በጣም ብዙ ስጋት ያለው ወደ ሱስ እንዳይገቡ ስለሆነ ስለዚህም የትምህርት ፕሮግራሞችንም አይቻለውና ይሄም መልካም ነገር ነው። እንደሚቀጥለው አመት እንግዲህ ወላጆች ልጆቻቸውን እንዲያመጡ እንጋብዛለን። ለወጣቶች በጣም ጥቅም ያለው ነው። የዘንድሮን ክረምት እንግዲህ በጣም በብዙ ነገር ብዙ እየተሰራበት ያለፈ ይመስለኛል። ማንሳት ከፈለሽ ማንሳት እንችላለንና ወደ አሁን ደግሞ መስከረም 13ን ስናስብ ብዙ ነገሮች እናደርጋለንና ያሰብሽው ነገር አለ ወይ? የማቴዎስ መታሰቢያ ነውና ማቴዎስን እንዴት ነው የምታስቡት ልልሽ ፈልጌ ነው። እሺ ያው መስከረም 13 ይመስለኛል ማክሰኞ ነው የሚውለው አይደለ? እኛ ቀደም ብለን ልናስበው አስበናል። ቅዳሜ ያሁኑ ቅዳሜ ነገ ማለት ነው መስከረም 10 ላይ እንግዲህ ለመጀመሪያ ጊዜ ነው እንደዚህ በትልቁ እንደግሳለን ብለን አስበናልና 50 ሎሚ የተሰኘ ዝግጅት የገቢ ማሰባሰቢያ ዝግጅትም በዛው መዝናኛም ያለው ኤግዚቢሽንና ባዛር ያለው ለሙሉ ቀን የሚቆይ ዝግጅት በግሪክ ኢንተርናሽናል ስኩል አዘጋጅተናል ማለት ነው። ግሪክ ኢንተርናሽናል ስኩል ደግሞ የሚገኘው ወደ ባምቢስ ጀርባ ነው። እንደዛ ከግሪክ ክለብ አጠገብ ነው። ኤግዚቢሽንና ባዛሩ ሙሉ ቀን ይቆያል ከጠዋት 3 ሰዓት ጀምሮ እስከ 12 ሰዓት። የመድረክ ዝግጅቱ ደግሞ ከሰዓት ከ8 ሰዓት ጀምሮ እስከ 12 ሰዓት ብለናል። እዛ ላይ ታዋቂ አርቲስቶች አሉ። ለምሳሌ መድረክ መሪዋ ቤቲ ዋኖስ ናት። እነ ጂሚ ማልኮም የቦብ ማርሊ አክስት ልጅ አለ። እንደገና ደግሞ ጆርጋ መስፍን ታዋቂ ሳክስፎኒስት እነዚህ ይገኛሉ። ስለዚህ እንግዲህ ተጋብዘዋል ማለት ነው አድማጮች። በጣም ጥሩ። ገቢው ለህፃናቱ ለካንሰር ህሙማን የሚውል ስለሆነ ለዛ ነው እንግዲህ እኛም በነጻነት ለአድማጮች ይህንን ያስተዋወቅ ነው። ገቢው ለካንሰር ህሙማን የሚውል ነው። አድማጮች ኑና ተሳተፉ። ቋሚ አድማጮቻችን አሉ በነገራችን ላይ ሁልጊዜም የሚደውሉልን፣ እርግጠኛ ነኝ እዛ እንደማገኛቸው ይመጣሉ። ስልክን መግለጽ እንችላለን እዚህ ላይ አድራሻ ከጠፋቸው መግለጽ የሚፈልጉትም ነገር ካለ እንድገምላቸው። እሺ 0936 82 12 29 0996 52 47 60 በቃ በእነዚህ ስልኮች መገናኘት እንችላለን። በስቱዲዮ ስልክም ብትደውሉልን ተጨማሪ መረጃ እንሰጣችኋለን። በወርቃማው መስከረም የማቴዎስ መታሰቢያ ነው የዛሬው ዕለታችን። ማስታወቂያዎችን ሰምተን ተመልሰን እንገናኝ። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች
መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል፣ የእውቀት አስተዳደርን ያጠነክራል፣ የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል፣ በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማወር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማወር ሃንሰን የምርምር ኢንስቲትዩት። አምረፌልስ አፍሪካ በኢትዮጵያ አምረፌልስ አፍሪካ ዋና መስሪያ ቤቱን በአፍሪካ ኬንያ ላይ አድርጎ ዘላቂ የጤና ለውጥን ለማምጣት በ35 አፍሪካ ሀገራት ውስጥ የተለያዩ የጤና ስራዎችን እየተገበረ የሚገኝ መንግስታዊ ያልሆነ ዓለም አቀፍ ግብረሰናይ ድርጅት ነው። ከተመሰረተበት በፈረንጆቹ አቆጣጠር ከ1957 ጀምሮ ላለፉት 65 ዓመታት የጤና አገልግሎት ተደራሽነትን በማስፋት በርካታ ፕሮጀክቶችን ቀርጾ ውጤታማ የሆኑ ስራዎችን እያከናወነ ይገኛል። በሀገራችን ኢትዮጵያ ላለፉት 22 ዓመታት ከማህበረሰቡ ከመንግስትና መንግስታዊ ካልሆኑ አካላት ጋር በመተባበር በሁሉም ክልሎችና ከተማ አስተዳደሮች የተለያዩ የጤናና የልማት ፕሮግራሞችን እየተገበረ ይገኛል። ይህ የሬዲዮ ፕሮግራም በአምረፌልስ አፍሪካ በኢትዮጵያ ድጋፍ የተዘጋጀ ሲሆን የፕሮግራሙ ይዘትም ሆነ በፕሮግራሙ የቀረቡ ሀሳቦች የተንጸባረቁ አስተያየቶችና አመለካከቶች የአዘጋጆቹ ብቻ ናቸው። አምረፌልስ አፍሪካ በኢትዮጵያ። ተመልሰናል። አጋሮቻችንን አምረፌልስ አፍሪካ በኢትዮጵያና አርማወር ሃንሰን የምርምር ኢንስቲትዩትን እጅግ በጣም እናመሰግናለን። ሁለቱም አንጋፋ ተቋማት ናቸው። ሁለቱም ጤናው ላይ ይሰራሉ። በምርምሩ ዘርፍ እጅግ በርካታ ስራዎችን የሰራው አርማወር ሃንሰን የምርምር ኢንስቲትዩትን እጅግ በጣም እናመሰግናለን። አምረፌልስ አፍሪካም እንዲሁ ብዙ ፕሮግራሞች ላይ እየተሳተፈ የጤና ስርዓት ላይ የወጣቶች አገልግሎት ላይ እንዲሁም ከዛም አልፎ የውሃና የግል ጤና አጠባበቅ ላይ እየሰራ የሚገኝ ተቋም ነው። ሁለቱንም እናመሰግናለን። እንቀጥላለን። የተወሰኑ ወጣቶችን ማስታወስ ፈልጌ ነው ዶክተር። እንደማጠቃለያ የሚድኑት ልጆች ደስ ይሉናል። በጣም ድነው ስናያቸው ትምህርታቸውን ሲቀጥሉ በጣም ደስ ይላል። አቶ ወንዱም ቅድም እንደጠቀሱት የልጆች ካንሰር ቶሎ ይድናል፣ የተሻለ ከአዋቂዎች የበለጠ ቶሎ የመዳን ሁኔታ እንዳለው ባለፈውም የጋበዝነው ዶክተር ሲነግረን ነበርና ያለፉም አሉ በምናጣቸው እናዝናለን። ድነው ደግሞ በምናያቸው ትልቅ ለሕክምናው ለሚከታተሉ ተስፋ ናቸውና በጣም ደስ ይለናልና ድነው የምናያቸው ትምህርታቸውን የቀጠሉ አሉ አይደል? እነ ኡስማን እነ ክንፈ እነ ታሪኩ ብዙ ችግሮችን ተጋፍጠዋል። በእርግጥ አሁን ዛሬ ላይ መታከምና ከዛሬ 5 ዓመት 10 ዓመት በፊት መታከም ቀላል አይደለም። ብዙ ነገሮች የተሻሻሉ ነው የሚሄዱት በየጊዜውና እነዚህን ወጣቶች ስናይ የተጋፈጧቸው ብዙ ያለፏቸው ነገሮች አሉ። ግን ብዙዎቹ ደስ የሚለው ደግሞ አድገው ዶክተር፣ የህፃናት ሐኪሞች መሆን ነው የሚፈልጉት። እንደዛ አይነግሩሽም? እኔን ለምናገር እንደዛ እንኳን ብለውኝ ያውቁ። አንዱ ግን አሁን ኡስማን ያለኝ ትዝ ይለኛል። ምንድነው መሆን የሚፈልገው ድኖ ያው ኦልሞስት አሁን እሱ ምንም ምልክት እያሳየ አይደለም። እንደዚህ አይነት ድርጅት መክፈት ሌሎች ህሙማንን መርዳት እንደሚፈልግ ነግሮኛል። እሱን ቃል በቃል እሱን አረሰው። እኔ ደግሞ ታሪካቸውንም እጽፋለሁና በደንብ ሳናግራቸው የአብዛኞቹ ምኞት አድገው ሐኪም መሆን እንዳልሽው ድርጅት መክፈት የአብዛኞቹ በቃ ከዚህ ውጭ አይደለምና ከጎጃም አካባቢ የመጣም አንድ ልጅ አለ። እሱም እንደዚሁ ትልቅ ልጅ ነው። አሁን ወደ 18 19 ዓመት ሆኖታል። ላለፉት 10 ዓመታት ህክምናውን ሲከታተል ነበረ። አድጌ ዶክተር መሆን ነው የምፈልገው ብሏል። አሁን ሃይ ስኩል እየጨረሰ ነው። ምኞቱ ተሳክቶለት እንድናየው ነው የምንመኘው። በጣም ደስ ይላል። በዚህ መሀል ደግሞ በተለያዩ ትንንሽ ምክንያቶችም የምናጣቸው አሉ። እንደዚህ አይነት ህክምና ላይ ያሉ ልጆች ያው ጥንቃቄ ይፈልጋሉ አይደለ? እንደዛ የምናጣቸው ልጆች አሉ። ፍርቱና አንዷ ነች። በጣም ታዋቂ ነች። ማቴዎስ ወንድ ውስጥ ፍርቱና መጽሔትም የተሰየመላት ወጣት ነች። እንዲህ አይነት ዘላቂ የሚቆዩ ህመሞችን ሲያጋጥሙ ቤተሰብ ራሱ አብሮ ላይ ቆም ይችላል አንዳንዴ እና ፍርቱና ቤተሰቦቿ ትተዋት ይሄዱ እና ድርጅቱ ያሳደጋት ልጅ ነች። እናት አባት አብሯት አልነበረም። ከዛ ደግሞ ደስ የምትል ተጫዋች ልጅ ናት እና እቺ ልጅ
ቤተሰብ አብሯት ያለ እንዲመስላት የምትፈልግ አይነት ልጅ ነበረች። ቤተሰብ ልብስ ለሌላው ሰው እንደሚገዛው ልብስ እንዲገዛላት ትጠይቃለች። ምግብ የምትፈልገው ነገር የምትጠይቅ፣ እጅ ስራ የምትሰራ፣ ምግብ ማብሰል ውስጥ መሳተፍ የምትፈልግ አይነት እድሜዋም ትንሽ ከፍ ያለ ስለነበርና ቤተሰቦቿ በአጋጣሚ ያልነበሩ እናትና አባቷ አያቷ ነበሩ ያመጧት። አያቷም መቆየት አልቻሉም፣ ሄዱ ጥለዋት። ሕክምናውን መቀጠል ስላልነበረባት ድርጅቱ እዚሁ እያኖረ ሕክምናዋን ቀጠለች። ከዛ በኋላ ትምህርት ሁሉ ጀመረች። አንድ ደረጃ ትምህርት ቤት ገብታ መማር ጀመረች። ከዛ በኋላ ግን በሚያሳዝን ሁኔታ ያው በመሀል የሚያጋጥሙት እነዚህ ችግሮች ናቸው። አልዳነችም። ፍርቱና በጣም የምታሳዝን ልጅ ናት። እኔ ከህመሙ በላይ የሚያሳዝነኝ ቤተሰቦች አብሯት አለመኖሯ እና የልጅቷ ቤተሰብ እንዳላት የምታስመስልበት ሁኔታዎች ሁሉ ታሪኳን ስሰማ እጅግ በጣም ነው ማዝነውና አባቴ ወንድሜ ትል ነበር እዛ ውስጥ ያሉትን ሰዎችና ቤታቸው ሁሉ ከሰራተኞች ጋር መሄድ ትፈልግ ነበር። ልደት ሲከበር ማየት እንዲህ ትፈልግ ነበርና ቤተሰብ በጣም ያስፈልጋል። እንደ አይነት ነው አይደል? በጣም አዎ። ቤተሰብ ሲባል ደግሞ አንድ ብቻ ራሱ አይደለም የሚያስፈልገው። አሁን ከአቅም አኳያ አንድ ወላጅና አንድ ልጅ ነው እንጂ መቀበል የምንችለው ሁለቱንም ወይ ሌላም ሰው ካለ ብንቀበሉላ ደስ ይለናል። ለምን እንደሆነ ታውቂያለሽ? ጥቁር አንበሳ ራሱ ብዙ ውጣ ውረድ አለው። ኢቭን ለመድኃኒት እንኳን አልጋ እንኳን ቢይዙ አንድ ሰው ራሱ እዛ እየጠበቀ አንድ ሰው የተለያዩ ነገሮችን ማድረግ ይኖርበታል። በእርግጥ የኛም ባለሙያዎች የኛም እዛ ስታፍ አለን፣ ግን እሷ ትረዳቸዋለች። ግን ይከብዳል አንዳንዴ። ማጽናናትም ትልቅ ነገር ነውና ቤተሰብ በጣም ትልቅ ነገር ነው መኖሩ ማለት ነው። በህይወት ውስጥ እንዲህ አይነት ነገሮች ያጋጥማሉ። ሁሉም ሰው ሊያውቀው የሚገባው ግን እንዲህ አይነት ነገሮች ቢኖሩ እንኳን ፈተናን ተቋቁሞ እለታዊ ግጭቶችን ተቋቁሞ ከፍቺ ከመለያየት ይልቅ ልጆችን አስቦ ልጆችን ማስታመም ማሳከም በጣም ትልቅ ነገር ነው። ያው ብዙዎቹ አሁን እኛ ጋር የምናያቸው ከሌላ ከተማ ከሌላ ክልል የሚመጡ ልጆች ናቸውና ያው እናት ስታስታምም አባት ቅድም እንዳልሽው ወደ ፍቺ የሚሄድ ሌላ ሚስት ማግባት እንዲህ አይነት ነገሮች ንብረቶችን መሸጥ ምናምን እንዲህ አይነት ነገር ያጋጥማልና ጫናውን በጋራ መካፈል ቀላል ነገር አይደለም። ምክንያቱም ይሄ በጣም ከባድ ነው እዚህ ውስጥ መገኘት። ግን ደግሞ ጸንቶ ተስፋ እንደምናደርጋቸው እንደዳኑት ልጆችን አድኖ የሚታይበትን እድል አለና ይሄ ደግሞ ጽናትን ይፈልጋል፣ የቤተሰብን ጽናት። ስለዚህ ቤተሰብ እንደዚህ አይነት ነገር ቢያጋጥም እንኳን ባለመረበሽ፣ ባለመደናገጥ፣ ራስ ወዳድ ባለመሆን ልጆችን ለማዳን ልጆችን መሰረት አድርጎ ተስፋ አድርጎ መንቀሳቀስ ያስፈልጋል። እንግዲህ የዛሬ ፕሮግራማችን ወርቃማው መስከረም በማስመልከት የተዘጋጀ ነው። ብዙ አድማጮች ደውለውልናል። የነሱ ምላሾች ይዘን እንመለሳለን። ማስታወቂያዎችን እንስማ። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮ ኢኩቪለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት። አምረፌልስ አፍሪካ በኢትዮጵያ አምረፌልስ አፍሪካ ዋና መስሪያ ቤቱን በአፍሪካ ኬንያ ላይ አድርጎ ዘላቂ የጤና ለውጥን ለማምጣት በ35 አፍሪካ ሀገራት ውስጥ የተለያዩ የጤና ስራዎችን እየተገበረ የሚገኝ መንግስታዊ ያልሆነ ዓለም አቀፍ ግብረሰናይ ድርጅት ነው። ከተመሰረተበት በፈረንጆቹ አቆጣጠር ከ1957 ጀምሮ ላለፉት 65 ዓመታት የጤና አገልግሎት ተደራሽነትን በማስፋት በርካታ ፕሮጀክቶችን ቀርጾ ውጤታማ የሆኑ ስራዎችን እያከናወነ ይገኛል። በሀገራችን ኢትዮጵያ ላለፉት 22 ዓመታት ከማህበረሰቡ ከመንግስትና መንግስታዊ ካልሆኑ አካላት ጋር በመተባበር በሁሉም ክልሎችና ከተማ አስተዳደሮች የተለያዩ የጤናና የልማት ፕሮግራሞችን እየተገበረ ይገኛል።
ይህ የሬዲዮ ፕሮግራም በአምረፌልዝ አፍሪካ በኢትዮጵያ ድጋፍ የተዘጋጀ ሲሆን የፕሮግራሙ ይዘትም ሆነ በፕሮግራሙ የቀረቡ ሀሳቦች የተንጸባረቁ አስተያየቶችና አመለካከቶች የአዘጋጆቹ ብቻ ናቸው። አምረፌልዝ አፍሪካ በኢትዮጵያ ቀጥለናል። አድማጮች ከኛ ጋር ስላላችሁ እጅግ በጣም እናመሰግናለን። ብዙ አድማጮች በአጭር የጽሁፍ መልእክትም በስልክም እየደወላችሁ ብዙ ሀሳቦችን ነግራችሁናል። አቶ ወንዱን ያመሰግናችሁ፣ ለሳቸው እድሜና ጤና የተመኛችሁ አላችሁ፣ እናመሰግናለን። እኛም ሀሳባቸው እንዲሳካ እንመኝላችኋለን። አባል መሆን የሚፈልጉ አድማጮችም ዶክተር ደውለውልን ነበር፣ ስልካቸውን አስቀምጠዋል። እናመሰግናለን። ከነዛ መካከል ንጉሴ መረቱ ከባህር ዳር አንዱ ነው። በጣም እናመሰግናለን አቶ ንጉሴ ስለደወሉልን። ስልካቸውን ይዘናል፣ አባል እናደርጋቸዋለን፣ ደውለን እናገኛቸዋለን። ሌላ ምላሽ የሰጡ አድማጮቻችን ተፈሪ ከካራ፣ አባይነህ ከሐዋሳ፣ ጌታቸው ዘውዴ ከቃሊቲ፣ ዳጊ ከለገጣፎ፣ ይደነቁ ከአዲሱ ገበያ፣ አምሳሉ ከአዲስ አበባ፣ ታደሰ ከአባዲና እነዚህ እየደወሉ ሀሳብ የሰጡ ናቸው። በአጭር የጽሁፍ መልእክትም እንደዚሁ ምላሽ የሰጡና ሀሳብ የሰጡናሉ። ሁሉንም በጣም ነው የምናመሰግነው። የዛሬ ተሸላሚዎቻችን እንጥቀስ። የዛሬ ተሸላሚዎቻችን ተፈሪ ከካራ፣ ጌታቸው ዘውዴ ከቃሊቲና ዳጊ ከለገጣፎ ናቸው። ስልካቸውን አስቀምጠዋል። የ100 ብር ካርድ እንሸልማቸዋለን። በጣም እናመሰግናለን ሁሉንም ስለደወሉ። ዶክተር እንግዲህ የዛሬ ፕሮግራማችን ሊጠቃለል ነው። በወርቃማው መስከረም የማቴዎስ መታሰቢያ ነበር ፕሮግራማችን። ለቅዳሜ ብዙ አድማጮችን ጋብዘናል። ቅዳሜ እንዲገኙልን ነገ ማለት ነው። ነገ ሙሉ ቀን አብረውን የሚውሉ አድማጮችን እንፈልጋለን። በጣም ብዙ በጎ ፈቃደኞቻችን ከኛ ጋር ይውላሉ። የምንማማርበት፣ የምንመካከርበት፣ የምንተያይበትም አጋጣሚ ነው። እንግዲህ አድማጮቻችንን ጋብዘናል። እኛም ዶክተር በመጨረሻ የምትይው ነገር ካለ ለልጆች ለወላጆች ስለ ልጆቻቸው የምታስተላልፊው መልእክት ካለ እናጠቃለን። እሺ፣ በቅድሚያ በወርቃማው መስከረም ወርቃማ ተግባርን እናድርግ። ይህንን የምናደርገው ደግሞ የካንሰር ህሙማንን በመጎብኘት ህጻናቱን በማየት ይሆናል። ስለዚህ ሁሉም እንግዲህ አድማጮች ፈቃደኝነታቸው ከሆነ ነገ እንዲገኙልን በአክብሮት እንጠይቃለን። ከዛ በተጨማሪ የህጻናት ካንሰር ቀድሞ ከታወቀ በትክክል ደግሞ ህክምናው ሳይቋረጥ ከተከታተሉት የሚድን የካንሰር አይነት ነው፣ በተለይ የደም ካንሰር። ስለዚህ ወላጆች ልጆቻችሁ ላይ ትኩረት አድርጉ። ህክምና ከጀመሩ እንዲከታተሉ አድርጓቸው። በቃ ይሄንና ዶክተር ቬሮኒካ በጣም አመሰግናለሁ። ለብዙ ጊዜ ዶክተሮችን ስንጋብዝ ስለ ምልክቶችም ስለሚነግሩን ምልክቶችን ትኩረት ማድረግ፣ ስለ ህክምናዎች መጠየቅ፣ ማወቅ ምንድነው ብሎ መመራመር፣ ይሄ በጣም መልካም ነገር ነው። ልጆችን በተመለከተ ለአዋቂዎችም ቢሆን የምንመክረው ይሄንኑ ነው። ስለ ራሳችን ስለ ጤናችን ትኩረት እንስጥ እንላለን። የዛሬ ፕሮግራማችን በዚሁ ያበቃል። መልካም ጊዜ እንመኛለን። ሳምንት በጤና ያገናኛል።